ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ኤፌሶን 1:15 ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለእናንተ እያመሰገንኩ ስጸልይ ይላል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለእናንተ እያመሰገንኩ ስጸልይ በኤፌሶን ቤተክርስቲያን ፍቅር የምስጋና ርዕስ ነው በሚል ስለ ፍቅር እያወራን ነበር። ክርስቲያናዊ ፍቅር ምን አይነት ፍቅር ነው በሚለው ዮሐንስ 13:34 ላይ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ። ስታንዳርዱ ጌታ እንደወደደን በዛ ልክ እኛም ደግሞ እርስ በርሳችን እንድንዋደድ አዲስን ትእዛዝ እሰጣችኋለሁ የሚለውን ቃል መነሻ አድርገን እሱ እንዴት ነው የወደደን በሚል ባለፈው ሳምንት 39ኙንም የብሉይ ኪዳን መጽሐፍት ለመዳሰስ ሞክረን ነበረ። ዛሬ ደግሞ የአዲስን ኪዳን በዚህ መልኩ እንዳስሳለን ብዬ አስቤ ነበረ። ግን ከአንዳንድ ነገሮች የተነሳ የአዲስ ኪዳንን ግማሹን ብቻ እንሄድና ክብር ለኢየሱስ ይሁን። የቀረውን ደግሞ ጌታ ቢፈቅድ በሰጠን ጊዜ እንቀጥላለን ማለት ነው። እሱ እንዴት ነው የወደደን? በማቴዎስ ወንጌል ጌታ እንዴት እንደወደደን ሲያስቀምጥ ያ ትልቁ እግዚአብሔር ፍጥረት ሁሉ የሚያመልኩት እግዚአብሔር ከኛ ጋር ሆነ፣ አማኑኤል ሆነ ብሎ ያስቀምጠዋል። ክብር ለኢየሱስ ይሁን። ማቴዎስ 1:23 ላይ እነሆ ድንግል ጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። ማን? እግዚአብሔር ከኛ ጋር የሚል ነው። ኢሳይያስ 9:6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና። ክብር ለኢየሱስ ይሁን። ምን ተወልዶልናል? ሕፃን ተወልዶልናልና ከዛስ ወንድ ልጅ ደግሞ ክብር ለጌታ ይሁን። ወንድ ልጅ ደግሞ ተሰጥቶናል ይላል። ጌታ ኢየሱስ ጌታ ነው። ጌታ ቸር ነው። ጌታ ቸር ነው። አሜን። ይኸውላችሁ ብዙ ስጦታዎች ደርሷችሁ ብዙ ስጦታዎች ተቀብላችሁ ሊሆን ይችላል። እናንተም ብዙ ስጦታ ሰጥታችሁ ሊሆን ይችላል። ነገር ግን ማንም ልጁን አሳልፎ አይሰጥም። ልጃችሁን የገዛ ልጃችሁን ለዛው አንድ ልጃችሁን ስጦታ አድርጋችሁ አትሰጡ። ምናልባት በጉዲፈቻ እኮ የሚሰጡ አሉ ልትሉኝ ትችላላችሁ። ይኸውላችሁ በጉዲፈቻ ሰው ልጁን ቢሰጥ እንዲያሳድግለት እሱ ስላልቻለ እንዲንከባከብለት ጥሩ ቦታ እንዲያደርስለት እንጂ መስዋዕት እንዲሆን ነው። ልጃችሁን መስዋዕት እንደሚያደርገው ካወቃችሁ እያወቃችሁ ሰጥታላችሁ። አንተ ከምትሞት ለምን የኔ ልጅ አለ፣ የኔ ልጅ ባንተ ቦታ ይሞታል ብሎ የሚሰጥ ማንም የለም። እግዚአብሔር ግን ወንድ ልጁን ሰጠ። ክብር ለኢየሱስ ይሁን። ከዛም አለቅነት በጫንቃው ላይ ይሆናል ይላል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ክብር ለጌታ ይሁን። ቁጥር 7 ላይ ሲቀጥል ለሰላሙም ፍጻሜ የለውም ይላል። ጌታ ይመስገን። ሉቃስ 2:10-11 ላይ ደግሞ መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ለሕዝብ ሁሉ የሚሆን ክብር ለጌታ ይሁን። ለሁሉም የሚበቃ ለሕዝብ ሁሉ የሚዳረስ ዛሬ የምነግራችሁ የምስራች በዚህ በረኞች ብቻ ጋር የሚቀር አይደለም። ዛሬ የምነግራችሁ ምስራች በይሁዳ ብቻ የሚቀር አይደለም፣ በቤተልሔም ብቻ የሚቀር አይደለም። የዛሬው የምስራች ለሕዝብ ሁሉ የሚሆን ነው። ክብር ለጌታ ይሁን። ከምስራቅ እስከ ምዕራብ ላለ ፍጥረት ሁሉ የሚሆን ነው። ላለው የሚሆን ነው። ገና ለሚመጣው የሚሆን ነው። ሃሌሉያ!
ጌታ ኢየሱስ ጌታ ነው። ከዛሬ 2000 ዓመት በኋላ ለሚወለዱት ለነሱ የሚሆን ነው። በመኖሪያ መንገድ ቤተክርስቲያን መጥተው ለሚያመልኩት ለነሱም የሚሆን ነው። ዛሬ የምነግራችሁ የምስራች። ሃሌሉያ! መልአኩ መጥቶ ያበሰረው ያኔ ያበሰረው የምስራች ዛሬ እኔን የሚመለከት ነው። ዛሬ እኔ የምኖረው ኑሮ ነው የምስራች ብሎ ለነሱ ያበሰራቸው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እንደዚህ አይነት የምስራች የለም። እንደዚህ አይነት የምስራች ተፈጥሮ አያውቅም። እንደዚህ አይነት የምስራች ወደ ምድር መጥቶ አያውቅም። ለሕዝብ ሁሉ የሚሆን የምስራች። ሃሌሉያ ሃሌሉያ! ይገርማችኋል። ይሄ የምስራች ይህ የምስራች ለሞቱትም ጭምር የሆነ የምስራች ነው። በእግዚአብሔር አምነው እግዚአብሔርን ተስፋ አድርገው በጽድቅ ኖረው የሞቱት ወደ ሲኦል የገቡት ለነሱም ተስፋ የሆነ ነው። ሃሌሉያ! ክብር ለጌታ ይሁን። በብሉይ ኪዳን ምንም ጻድቅ ቢሆኑ ምንም እግዚአብሔርን ቢፈሩ ምንም በእውነት ቢመላለሱ ያለ ክርስቶስ ድህነት ስለሌለ እነኛ ሁላ ጻድቃን በብሉይ ኪዳን የሚጠቀሱት ጻድቃን በሙሉ በሲኦል ነበሩ። ለነሱም የምስራች ነው። ሃሌሉያ! ክብር ለጌታ ይሁን። እየጠበቁት የነበረ ይመጣልናል፣ ያድነናል ብለው ተስፋ ሲያደርጉት የነበረ ክርስቶስ ይወለዳል ብለው ተስፋ ሲያደርጉት የነበረ ያ የምስራች ዛሬ አላቸው መልአኩ ተፈጸመ። ሃሌሉያ! ትውልድ ሁሉ ሲጠብቀው የነበረ ያ የምስራች ዛሬ ወደ ምድር መጣ። ክብር ለጌታ ይሁን። መላእክት 24 ሰዓት በሰማይ ቅዱስ ቅዱስ እያሉ ሲያመልኩ ነበረ። ዛሬ ግን ወረዱ። ሃሌሉያ! ዛሬ ከምድር ወርደው በምድር ምስጋናን አቀረቡለት። ሃሌሉያ! ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ ምን ተወለደ ይለናል? መድኃኒት። እስቲ አሜን፣ እስቲ አሜን። መድኃኒት ተወለደ። ጌታ ኢየሱስ ጌታ ነው። መድኃኒት ተወለደ። እስከ ዛሬ መድኃኒት ተወልዶ አያውቅም። ዛሬ ግን መድኃኒት ተወለደ። ሃሌሉያ! ሰው ተወልዶ አድጎ ተምሮ በኋላ ላይ ዶክተር ሊሆን ይችላል። ዛሬ ግን የተወለደው ሕፃኑ እሱ መድኃኒት ነው። ሃሌሉያ! ዓለም ላይ በሽታ አለ፣ ዛሬ መድኃኒት ተወልዷል። አንተ ቤት ችግር አለ፣ ዛሬ መድኃኒት ተወልዷል። አንተ ቤት የማያሳልፍ ነገር አለ፣ ዛሬ መንገድን የሚጠርግ ተወልዷል። ሃሌሉያ! ዛሬ የተወለደው መድኃኒት ነው። አለ ለተባለው ለተፈጠረው ችግር መድኃኒት ነው የተወለደው። ጌታ ኢየሱስ ጌታ ነው። በዳዊት ከተማ ዛሬ መድኃኒት ተወልዶላችኋል፣ እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይላል። እስቲ አሜን። ክርስቶስ ለአይሁዳውያን በጣም የሚጠብቁት በጣም ተስፋ የሚያደርጉት ነው። እሱ ተወለደ። እነ ሙሴ ያኔ መከራ የከፈሉበት ያኔ ዋጋ የከፈሉበት ይወለዳል ብለው ይመጣል ብለው ስለዛ በምድረ በዳ የተንከራተቱበት ይህ ሕዝብ ቀላል ሕዝብ አይደለም። ከዚህ ሕዝብ ክርስቶስ ይመጣል ብለው ዋጋን ሲከፍሉበት የነበረው እሱ ተወለደ። ጌታ የተመሰገነ ይሁን። እድለኞች ነን። የአዲስ ኪዳን ሰዎች በመሆናችን እድለኞች ነን። ክብር ለጌታ ይሁን። ስለ ክርስቶስ እንድንናገር እድሉን ስላገኘን እድለኞች ነን። ክርስቶስ ወልዷል። ክርስቶስ ያድናል። ክርስቶስ መድኃኒት ነው ብሎን እንድንናገር በዚህ ዘመን በመወለዳችን በጣም እድለኞች ነን። በማርቆስ ወንጌል ደግሞ ዝቅ ብሎ አገልጋይና ቤዛ በመሆን ለሰው ልጆች ያለውን ፍቅር ገለጠ። አገልጋይና ቤዛ ነው። በማርቆስ ወንጌል አገልጋይና ቤዛ ሲገለገል የነበረ ሲመለክለት የነበረ ሲሰገድለት የነበረ አሁን ዙፋኑን ትቶ አገልጋይ እና ቤዛ ሆነ ይለናል። ማርቆስ 10:45 ላይ እንዲሁ የሰው ልጅ ሊያገለግልና
ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣምና። የመጣበት ዓላማው ለማገልገል ነው፣ እንዲያገለግሉት አይደለም። ዓላማ አድርጎ ከሰማይ የወረደበት ሊያገለግል ነው። ሽርጡን ሊታጠቅ ወገቡን ሊታጠቅ ለማገልገል ሊነሳ የሰዎችን እግር ሊያጥብ ዝቅ ሊል ነው የወረደው የመጣበት ዓላማው። በሉቃስ ወንጌል የጠፉትን ፈላጊ ሆኖ ነው የተገለጠው። የጠፉትን ፈላጊ ሉቃስ 19:10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን እንጂ ሊያድን መጥቷል አለው ይላል። የሰው ልጅ የጠፋውን ሊፈልግ ጠፍቶ ያለውን ሊፈልግ ከዛስ ሊያድን ለዚህ መጥቷል ይላል። ሉቃስ 15 ላይ ስለ ጠፉ ነገሮች ስለ 3 የጠፉ ነገሮች ያወራል። አንድ ሰው አለ ይላል። በመጀመሪያ ደረጃ ላይ አንድ ሰው አለ። ይህ ሰው 100 በጎች አሉት። ስንት አሉት? 100 በጎች አሉት። ከነኚህ ከ100 በጎች መካከል አንዱን የጠፋው ይላቸዋል። አንድ ጠፋበት። ከዛ አንዱ ሲጠፋበት 99ን በበረሃ ጥሏቸው አንዱን ፍለጋ አይሄድም ወይ ይላቸዋል። እግዚአብሔር እጅግ ባለጸጋ ነው። እግዚአብሔር የዩኒቨርስ አምላክ ነው። እግዚአብሔር እጅግ ትልቅ ነው። ክብር ለጌታ ይሁን። ይህ ትልቁ ጌታ አንድ ከፍጥረት መካከል አንድ ሰው ጠፋ ብሎ ዙፋኑን ለቆ ሰው ሆኖ መጣ። 10 ድሪም ያላት ሴት ስለሷ ደግሞ ያወራልናል። 10 ድሪም አላት። ከ10ሩ ድሪም ደግሞ አንዱ ድሪም ጠፋባት ይለናል። ድሪም የሚለው የግሪክ ቃል ሲሆን የሮማውያን ደግሞ ዲናር ማለት ነው። 1 ፍራንክ፣ 1 የብር ሳንቲም እሱን የጠፋባት። ከ10 የብር ሳንቲሞች አሏት። ከነኛ ከ10 የብር ሳንቲሞች መካከል አንዱ ጠፋባት። ስለዚህ አንዱ ሲጠፋባት መብራት አብርታ ቤቱን ጠርጋ እስክታገኘው ድረስ ይላል። ምን እስክትለው? እስክታገኘው ድረስ አጥብቃ የማትፈልግ ማነች ይላል። እስክታገኘው ድረስ ጌታ ኢየሱስ ጌታ ጌታ ሲፈልግህ እስኪያገኝህ ድረስ ነው። እስኪያገኝህ እስኪያድንህ ድረስ ነው የሚፈልግህ። ክብር ለኢየሱስ ይሁን። እኛ እኮ ወንጌል ስንሰብክ፣ እኛ እኮ ወንጌል ስናስተምር ጌታ ኢየሱስ ያድናል፣ መዳን በኢየሱስ ነው፣ እንሰብካለን፣ እናወራለን፣ እንላለን። ጌታ ይመስገን ብለን ወደ ቤታችን እንሄዳለን። ጌታ ግን እንደዚህ አይደለም። ጌታ እስክትሰማው ድረስ አይደለም፣ እስኪያድንህ ድረስ፣ አንተ እስክትድን፣ አንተ እስክታመልጥ ድረስ፣ አንተ እስክትተርፍ ድረስ፣ አንተ እስክትመለስ ድረስ ይፈልግሃል፣ ይከተልሃል፣ ያባብልሃል፣ ይጠራሃል። ጌታ ይመስገን። በአይሁዳውያን ድሪም እንደ የሆነ ጌጥ አለ ጭንቅላት ላይ የሚደረግ ለምሳሌ በተለያየ በእኛ ባህልም አለ። አንዳንድ ጌታ ይባርክሽ። ያችን ልጅ አያችኋት በኋላ ቆሜልኝ እስቲ። ጌታ የተባረከ ይሁን። ተባረክልኝ። ቁጭ በይ። እንደዚህ የሚደረግ ጌጥ አለ እና ይሄ ጌጥ 10 ድሪም አለው። 10 ድሪም አለው። ከነኚህ 10ሩ ድሪሞች አንዷ ፈርጥ ብላችሁ አስቡ። 10 ፈርጥ አለው ብላችሁ አስቡ። አንዷ ፈርጥ አንዷ ወደቀች። ይሄ ማለት ይሄንን የምታደርገው በአይሁዳውያን ባህል ማለት ነው። ይሄንን የምታደርገው ያገባች ሴት ነች። ስለዚህ ይቺ ሴት ይቺ አንዷ ድሪም ወደቀባት ማለት ለሷ ፍቅሯ ነው፣ ክብሯ ነው። ክብር ለጌታ ይሁን።
እንደ ቀላል ነገር የማታየው ነገር ነው። ልክ የጋብቻችን ቀለበት ሲጠፋብን ብላችሁ አስቡት። እንደ ቀላል ነገር እንደ ሌላ ንብረት የማናየው ጉዳይ ነው። ለምን? ፍቅራችን ነው፣ ክብራችን ነው። ጌታ ይመስገን። ምን እያለ ነው ጌታ? ያንተ ጉዳይ ፍቅሬ ነው፣ ክብሬ ነው። እስቲ አሜን። በአንተ ጉዳይ አልቀልድም። የምቀልድበት ጉዳይ አይደለም። እንደ ሌላ ንብረት የማየው ጉዳይ አይደለም። ያንተ የመትረፍ ጉዳይ፣ ያንተ የመገኘት ጉዳይ፣ ያንተ የመመለስ ጉዳይ ክብሬ ነው፣ ፍቅሬ ነው። አሜን። ቀጥሎ እዚሁ 15 ላይ ሶስተኛውን የጠፋውን ነገር ያነሳል። ሶስተኛ የጠፋው አንድ ሰው አለ፣ 2 ልጆች ያሉት ሰው አለ። እነኚህ 2 ልጆች ያሉት ሰው አንደኛው ልጁ በራሱ ፍላጎት በራሱ ምርጫ እምቢ ብሎ ጠፋ። በግ ነው፣ ከጠፋ ይጥፋ። እንግዲህ ምን ይደረጋል? ፈለግኩ አጣው ሊባል ይችል ይሆናል። ድሪም ነው፣ ፈለግኩት አጣሁት ምን አደርጋለሁ እንግዲህ ሊባል ይችል ይሆናል። አሁን ግን የጠፋው ልጅ ነው። በቃ ሰርቼ ያገኛለሁ የምትሉት አይደለም። በቃ እንደገና ደግሞ ገዛዋለሁ ሌላ ተካዋለሁ ያንን የምትሉት አይደለም። ልጅ ነው የጠፋው። ይህ የጠፋው ልጅ ደግሞ ተገኘ ይላል። አንድ ቀን ወደ ልቡ ተመለሰ። ምን ሆኜ ነው እንደዚህ ሆንኩት? በአባቴ ቤት ያሉት ሙያተኞች እኮ ከዚህ የተሻለ ነው እየኖሩ ያሉት። ምን ሆኜ ነው ብሎ አንድ ቀን ወደ ልቡ ተመለሰ። ወደ አባቴ ቤት ልመለስ ብሎ ተመለሰ። ሲመለስ በደስታ የሚቀበል አባት፣ ደግሶ የሚቀበል አባት፣ ስጦታን የሚሰጥ አባት ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ክርስቶስ የተናገረ ያለው ይሄንን ነው። ማንም ቢመለስ ወደ ልቡ አስተውሎ ልብን አግኝቶ ወደ እግዚአብሔር ቢመለስ እግዚአብሔር አባት በደስታ የሚቀበል ነው። እንኳን ደህና መጣህልኝ ብሎ ሮጦ ሄዶ የሚቀበል ነው። ሁል ጊዜ አንተ እስክትመለስ ድረስ በጉጉት እያየ ያለ አባት ነው። እስኪመለስ ድረስ ልጁን በጉጉት ያይ ነበረ፣ ይጠብቅ ነበረ። ስለዚህ ልጁ ሲመጣ ከሩቅ ነው ያየው። ገና ሳይደርስ ግቡ ጋር ሳይደርስ ታርጌቱ ጋር ሳይደርስ ልጁ ገና ለመመለስ ወደ እሱ በቆረጠ ጊዜ ልቡን ባቀና ጊዜ በተመለሰ ጊዜ እሱ ጋር ግን ደርሶ አሁን ንስሐ ገባለሁ፣ አሁን እንደዚህ ጠይቀዋለሁ፣ እንዲህ እለዋለሁ፣ እንዲህ ያሰበውን ነገር ሳያወራለት አባትየው ሮጦ ሄዶ ተቀበለው። ክብር ለጌታ ይሁን። አባታችሁ እንዲህ ነው እያለ ነው። የሰማይ አባታችሁ እንደዚህ ነው። እናንተ ወደ ልባችሁ ተመልሳችሁ ለመመለስ ስታስቡ፣ ወደ ጌታ ለመጠጋት ስታስቡ፣ ከእሱ ጋር ለመኖር ስትወስኑ እሱ ሮጦ የሚቀበል ነው፣ በደስታ የሚቀበል ነው። ይህ ብቻ አይደለም፣ ታላቅ ድግስን አዘጋጀ። ታላቅ ድግስ ተደረገ። ቤት ውስጥ ኃይለኛ ድግስ ሆነ። ለምን? የጠፋው ልጄ ተገኝቷልና። ሃሌሉያ! ያንተ መገኘት ለሰማይ ትልቅ ነው። ሰማይ እንደ ቀላል የሚያየው ነገር አይደለም። ሰማይ በታላቅ ድግስ በታላቅ ደስታ የሚቀበለው ጉዳይ ነው። ለሰማይ ታላቅ ደስታ ነው። ቀላል ነገር ነው እንዴ ያለው? ቀላል ነገር ነው እንዴ? ዛሬ የተፈጸመው ነገር ቀላል ነገር ነው እንዴ? ያኛው ወንድምየው መጥቶ ምንድነው እንደዚህ አይነት ነገር ምናምን ብሎ አባቴ ወንጀ ምንድነው የምታስበው? ዛሬ የሆነው ነገር ቀላል ነገር ነው እንዴ? እስቲ አሜን። እግዚአብሔር በእናንተ ጉዳይ ሲሪየስ ነው። የሚያስበልጠውም የሚያስቀድመውም ነገር የለም። የሚያስቀድመውም የሚያስበልጠውም የእናንተን ህይወት ነው። የእናንተን መመለስ ነው። አሜን።
በዮሐንስ ወንጌል ለኃጢአት ይቅርታ የቀረበ የመስዋዕት በግ ነው። ለኃጢአት ይቅርታ የቀረበ የመስዋዕት በግ ነው። ዮሐንስ እንደዚህ ያለ፣ በነገውም ሲያልፍ አይቶት ዮሐንስ እንደዚህ ተናገረ ይላል መጥምቁ ዮሐንስ፣ እነሆ የዓለምን ኃጢአት ሁሉ የሚያስወግድ የማበግ የእግዚአብሔር በግ፣ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ። ይሄ ንግግር ስለ በግነቱ አይደለም እያወራ ያለው። ይሄ ንግግር ስለ መስዋዕትነቱ ነው እያወራ ያለው። ለዓለም ኃጢአት ሁሉ ብሎ መስዋዕት የሚሆነው እሱ ነው እያለ ነው። የእሱ ደግሞ ኃጢአትን ሁሉ ነው የሚያስወግደው፣ መሸፈን አይደለም። የእሱ መስዋዕትነት ሁሉን የሚያስወግድ ነው። ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። እስቲ እንዳይጠፋ በሉ። እስቲ እንዳልጠፋ በሉ። በእርሱ የሚያምን ሁሉ በየትኛው? የዓለምን ኃጢአት ሁሉ በሚያስወግደው በዚህ በግ፣ ስለኔ መስዋዕት ይሆናል ብሎ በሚያምነው በዚህ በግ በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ክብር ለኢየሱስ ይሁን። አሜን። አይገርምም? ጌታ ዓለምን ሲወድ እኛ እንኳን እኮ መራናለች። ወይ ሰው አይደለም የምንለው፣ ወይ ሰው የሰው ጭካኔ፣ የሰው እንትን መሆን፣ የሰው ክፋት፣ ወይ ሰው ነው ምን አይገርምም? ግን ጌታ ልጁን እስኪሰጥ ድረስ ዓለምን መውደዱ በሐዋርያት ሥራ ላይ ለአይሁዳውያንና ለአሕዛብ መንፈስ ቅዱስን በመስጠት ፍቅሩን ገልጿል። ሥጋን በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ብሎ ቃል የገባውን ፈጸመው። እንደገና ቤተክርስቲያንን በመመስረት አንዳችንን ለአንዳችን አሳልፎ ሰጠን። የመስዋዕቱን በግ ሆነልን። መንፈስ ቅዱስን ሰጠን። ሰዎችን ሰጠን። ክብር ለጌታ ይሁን። ክብር ለጌታ ይሁን። መንፈስ ቅዱስን ሲሰጠን ሁሉም ነው የሰጠን። ጌታ ይመስገን። አንድ ሰው 1000 ብር ቸገረኝ ብሎ ቢመጣ 1000 ብር መስጠት አንድ ነገር፣ አንድ መልካምነት ነው። ከዚህ በኋላ ግን ችግር መባል ቤቱ እንዳይገባ የሆነ አንድ ድርጅት መስጠት ደግሞ ሌላ ነገር። ክብር ለጌታ ይሁን። እግዚአብሔር ያደረገው ነገር እንደዚህ ነው። የሚያስፈልገንን አይደለም የሰጠን፣ የሚያስፈልገንን ሁሉ የሚሰጠውን ምንጩን ነው የሰጠን። ክብር ለጌታ ይሁን። ማስተር ኪውን ነው የሰጠን። መንፈስ ቅዱስ ካለ ሁሉ አለ። ከመንፈስ ቅዱስ ጋር ሄደ ማይከፈት በር የለም። ከመንፈስ ቅዱስ ጋር ሄደ የማታልፈው መንገድ የለም። ከመንፈስ ቅዱስ ጋር ሄደ የምታጣው ነገር የለም። እሱ ቀድሞልህ በፊቱ የሚቆም የለም። ክብር ለኢየሱስ ይሁን። ዋናውን ነው የሰጠው። ይሄ ደግሞ ፍጥረት ሁሉ ሲጠብቀው የነበረ ነው። በኢዩኤል ተነግሮ፣ በሕዝቅኤል ተነግሮ ይሄ ነገር ይሆናል ሥጋ በለበሰ ሁሉ ላይ
ይሄ ትንቢት እውነት ነው። እንዴት ስጋ በለበሰ ሁሉ ላይ አንድ ሰው ላይ ወርዶ እኮ መንፈስ ቅዱስ የሚሰራው ተአምር ምድር እኮ ነው ግልብጥብጥ ነው ያደርጋል። እና ይሄ በአንድ ሰው ላይ ወርዶ እንዲህ ቢሆነው በሁሉ ላይ ይወርዳል። ይሄ በሙሴ ላይ ያድር የነበረው በሙሴ ላይ እየመጣ እየሄደ የነበረው በሙሴ ላይ የሆነ የነበረው እሱ ሰው በስጋ ለባሽ ሁሉ ላይ ሆኖ ይወርዳል። ይቺን እንደው ባየው የሚሉ እንደነስሙ ነው። ይቺን ነገር በዓይኔ ባየው ይሄ በእርግጥ ይሆናል። ይሄን አድርጎ እኔ በኔ ላይ አይደለም እንደው ተደርጎ ባየው የሚል ስንት ብሎ ይገዳን ሰው እንደነበረ ክብር ለጌታ ይሁን። ጌታ አደረገው። ሰዎችን ሰጠን። ምን አይነት ሰዎች? በደሙ የቀደሳቸው፣ መንፈስ ቅዱስ የሞላባቸው፣ በቃሉ ያስታጠቃቸው፣ ልጆቹ ያደረጋቸውን ባለስልጣን ያደረጋቸውን ሰዎች ሰጠን። ክብር ለጌታ ይሁን። ክብር ለጌታ ይሁን። ከጎናችሁ ያለውን ሰው እንደዚህ በሉልኝ፣ ባለስልጣን ዘመድ አለ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ባለስልጣን ዘመድ አለ በሉት። ጌታ የተመሰገነ ይሁን። እኔን ባለስልጣን አድርጎ በሉት። ለአንተ ሰጥቷል። ስለዚህ ባለስልጣን ዘመድ አለ። ክብር ለኢየሱስ ይሁን። በሮሜ መልእክት ላይ ገና ኃጢአተኞች ሳለን ሳንለወጥ በፊት ኃጢአተኞች ሳለን ሳንለወጥ በፊት ስለኛ በመሞት ነው ፍቅሩን የገለጠው ይለናል። ኃጢአተኞች ሳለን ይህን ክፍል ሳስብ እገረማለሁ። 5 እስከ 8 ያለው 5 ከ7 እስከ 8 ያለው ምዕራፍ 5 ቁጥር 7 እስከ 8 ያለው እና በውስጥ ስለ ጻድቅ የሚሞት በጭንቅ ይገኛልና ይላል። ስለማን የሚሞት? ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል ይላል። ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ደግሞ ለመሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክብር ለጌታ ይሁን። አምሮብህ እንደዚህ አሳምሮ ተውበህ በመንፈስ ቅዱስ ቀድሶ በደሙ አጥበው እኮ አይደለም። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ክብር ለጌታ ይሁን። አስባችሁታል? የሆነ ሰፈራችሁ ውስጥ አንድ እየጠጣ እየመጣ የሚበጠብጥ አንድ ሰካራ ከዛ በየቱቦ እየወደቀ የሚያደር ስለሱ ሰው ያ ሰው ታሞ ሆስፒታል ገባ። ታሞ ሆስፒታል ገብቶ ኩላሊቱ ፌል አድርጓል ተብሎ ለሱ እኔ ሰጠዋለሁ የሚል ሰፈር ሰው ይገኛል? ኩላሊት እኮ ሁለት ነው ያላችሁ። አንዱ ሰጣችሁ፣ አንዱ ባንዱ መኖር ይቻላል። እኛ እኮ ሞተን አይደለም ስቲል መኖር እንችላለን። ለዚህ ለሰከራ ጌታ ግን ቸር ነው። ጌታ ግን ቸር ነው። ገና ኃጢአተኞች ሳለን ሰፈር እየበጠበጥን እያለ ከመኖራችን ይልቅ መሞታችን ጥቅም ሆኖ ሳለ ብንኖር የምናረክስ ሆነን ብንሞት ግን ለሌላው እንኳን ሰላም የምንሆነው እንሳለን። በዛን ጊዜ ጌታ ወደደ፣ ሕይወቱን ሰጠን፣ አሜን፣ ሰው አደረገን። አሜን። በአንደኛ ቆሮንቶስ 12 ከ4 እስከ 7 ላይ በአንደኛ ቆሮንቶስ ላይ ደግሞ መልእክት ላይ የተለያዩ ስጦታዎችን በመስጠት ነው ፍቅሩን የገለጸው። የተለያዩ ስጦታዎችን በመስጠት ነው ፍቅሩን የገለጸው። አንደኛ ቆሮንቶስ ምዕራፍ 12 ከ4 እስከ 7 ላይ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይላል። ክብር ለጌታ ይሁን። አንድ መንፈስ ልዩ ልዩ ስጦታን ይሰጣል ይላል። ስንቱ መንፈስ? አንዱ መንፈስ ልዩ ልዩ ስጦታን ይሰጣል። ክብር ለጌታ ይሁን። ወደ ቤቱ ካመጣን በኋላ ከቀደሰን በኋላ ሰው ካደረገን በኋላ ልጆቹ ካደረገን በኋላ እንደገና ደግሞ ሌላ ስጦታ አለው።
ቸር አይደል? መዳናችን ራሱ በቂ አይደል? ማምለጣችን እሱ ብቻ በቂ አይደል? እንደገና ደግሞ ስጦታ አለው። መንፈስ ቅዱስ የሚሰጠን ስጦታ። አንዱ ጌታ ደግሞ ልዩ ልዩ አገልግሎት ይሰጣል ይላል። አንዱ እግዚአብሔር ደግሞ ልዩ ልዩ አሰራርን ይሰጣል ይላል። ይሄው ክፍል ማለት ነው። በሁለተኛ ቆሮንቶስ ደግሞ እግዚአብሔር በደረሰብን ሁሉ የሚያጽናናና የሚራራልን አባት ነው ይለናል። በደረሰብን መከራ ሁሉ የሚያጽናናና የሚራራልን አባት ነው ይላል። በሁለተኛ ቆሮንቶስ 1:3-4 ላይ የርህራሄ አባት የመጽናናትም ሁሉ አምላክ ይላል። የምን አባት? የርህራሄ አባት ይላል። ይኸውልህ ስለ ሰይጣን ሲናገር ምን ይላል? የውሸት ምንድነው ይላል? ይኸውልህ ሰይጣን የውሸት አባት ነው። እግዚአብሔር ደግሞ የርህራሄ አባት ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። እሱ የርህራሄ አባት ነው። ለርህራሄ ለሚባለው ነገር አሁን ሰይጣን ልክ ውሸት ለሚባለው ነገር ፋብሪካ ነው የሚፈበርከው እሱ። እግዚአብሔር ደግሞ ርህራሄ ለሚባለው ነገር አባቱ ነው። ክብር ለጌታ ይሁን። የርህራሄ አባት የመጽናናት ደግሞ አምላክ ነው ይለዋል። መጽናናትም አምላክ አለ። ክብር ለጌታ ይሁን። የርህራሄ አባት የመጽናናት ሁሉ አምላክ የሆነው ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። እሱ በመከራችን ሁሉ ያጽናናናል። ስለዚህ እኛ ራሳችን በእግዚአብሔር የምንጽናና በመጽናናት በመከራ ያሉትን ማጽናናት እንችላለን ይላል። የክርስቶስ ስቃይ ቁጥር 5 ላይ እዛው ላይ የክርስቶስ ስቃይ በእኛ ላይ እንደበዛ እንዲሁ መጽናናታችን በክርስቶስ በኩል ይበዛልና ይላል። ስቃዩ በእኛ ላይ እንደበዛ ስቃይ ብቻ አይደለም፣ በተሰቃየው ስቃይ ልክ እንደገና ደግሞ መጽናናቱ ይበዛልሃል ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ስለ ጌታ ብለህ የከፈልከው ዋጋ፣ ስለ ጌታ ብለህ የሆንከው የደረሰብህ ነገር ሁሉ ተባስቶ 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 እንደገና የመጽናናት ክምር ሆኖ ይመጣልሃል። ክብር ለኢየሱስ ይሁን። ያኔ እንዴት ትላለህ? ምን አለ ጨምሬ መከራን በተቀበልኩ ኖሮ፣ ምን አለ ጨምሬ የሆነ ነገር ባደረኩ ኖሮ፣ እንደሆነ ነገር እንደገና በደረሰብኝ ነገር ኖሮ፣ ምን አለ የሆነ ነገር ጨምሮ በመጣብኝ ኖሮ። ለምን? የመጽናናቱን ብዛት ስታይ ማለት ነው። አሁንማ ጌታ ሆይ እስከ መቼ ነው ያልን? በገላትያ መልእክት ውስጥ ደግሞ እኛ ከሕግ እርግማን ነፃ በማውጣት ፍቅሩን ገለጻለን። ከሕግ እርግማን ነፃ በማውጣት በገላትያ 3:13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግም እርግማን ዋጀን ይላል። ደግሞ እኮ የሚገርመኝ ነገር ከሞትም የመስቀል ሞት መምረጡ፣ መስዋዕት ሊሆን ነው የመጣው፣ ህይወቱን ሊሰጥ ነው የመጣው፣ በእኛ ምትክ ሊሆን ነው የመጣው። ግን ደግሞ ከሞትም የመስቀል ሞት ነው የመረጠው። ቃሉ ምን ይላል መሰለህ? እግዚአብሔር ቃል በእንጨት የሚሰቀል ሁሉ የተረገመ ነው ይላል። ይሄን የሚለው እግዚአብሔር ቃል ነው። በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏል። እሱ ደግሞ ለመረገም ሳይሆን በእንጨት ላይ የተሰቀለው እርግማን ለመሆን ነው። እንደዚህ ነው የሚለው፣ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና፣ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ ምን ሆነ ነው የሚለው? እርግማን ሆነ። ስለ እኛ እርግማን ሆነ፣ ከሕግ እርግማን ደግሞ ዋጀን ይላል። በሁለተኛ በዚህ በገላትያ መጽሐፍ ላይ ከኃጢአት ባርነት አውጥቶ ልጆቹ በማድረግ ነው ፍቅሩን የገለጸው። 4:6 ላይ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህበት የልጁን መንፈስ በልባችን ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም ይላል። የኃጢአት ባሪያን አውጥቶ ልጆቹ አድርጎ ባለስልጣን አደረገን። ክብር ለጌታ ይሁን።
በዚህ በገላትያ መጽሐፍ እንደገና ደግሞ ምን አደረገን ይላል? ወራሽ አደረገን ይላል። ወራሾች ነው ያደረገን። 4:7 ላይ ልጅም ከሆን ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ይላል። ክብር ለጌታ ይሁን። ውርስ ነው የሰጠን። በኤፌሶን መልእክት ላይ ዓለም ሳይፈጠር እኛን በመምረጥ መንፈሳዊ በረከት ሁሉ በመባረክ ነው መውደዱን የገለጸልን። ዓለም ሳይፈጠር መቼ ነው ጊዜው? መቼ ነው ጊዜው አላችሁ? መቼ ነው ጊዜው? ዓለም ሳይፈጠር እንኳን እኛ አይደለንም ዓለም ራሱ ሳትፈጠር ማለት ነው። በዚህ ጊዜ ልጅ ይወለዳል፣ ስለዚህ የሚያስፈልገውን ነገር ብሎ ማለት ነው። አንዳንድ አባት አይታቸዋል። ገና ምን ነው ባለቤታቸው እርጉዝ እያለች የልጆች ዕቃ መሸጫ ውስጥ ይላሉ። ያይዘው ይመርጣሉ። ልጅ እኮ አልተወለደም። ሲወለድ ይሄ አልጋ፣ ይሄ ጥሩ አይደለም፣ ይሄ ልጅ አይመጣልም፣ ይሄም ደስ አይልም፣ ይሄኛው ሾፕ ራሱ አይሆንም፣ ሌላ ቦታ እንሄድ ይላል። ክብር ለጌታ ይሁን። ይከዳል። ይሄ ጌታ ቸር ነው። ይሄንን እገዛዋለሁ ይላል። ይሄን ለልጄ እገዛዋለሁ። ይሄን ዋጋው እኮ ውድ ነው ይሆናል። ለልጄ አይደል? ልጁ ምን አይነት እንደሆነ አያውቀውም፣ ገና አላየውም። ልብስ ደግሞ ይመርጥለታል። ለአራስ ልጅ የሚሆን ልብስ ይሄንን ያንን ምናምን ብሎ ይመርጣል። ሁሉን ይጭንና ወደ ቤት ይወስዳል ለሚወለደው ልጅ። ክብር ለጌታ ይሁን። ጌታ እንዲህ ነው ያደረገው። እሱስ ባለቤቱ እርጉዟን አይቶ ጌታ ገና ከስንት ጊዜ በኋላ ለሚወለደው ሰው ይሄ ያስፈልገዋል፣ ይሄ ያስፈልገዋል፣ ይሄ ያስፈልገዋል፣ ይሄም ያስፈልገዋል፣ ይሄም ያስፈልገዋል፣ ይሄም ያስፈልገዋል፣ ይሄም ያስፈልገዋል፣ የሚያስፈልግን ሁሉ ነው የሚለው። በሰማይ በረከት በሰማይ በረከት በሰማይ በረከት ኤፌሶን ይደገም። በሰማይ በረከት ሁሉ የባረከን ነው የሚለው። ሁሉ ይሁን የተወሰነ አይደለም። ሁሉም ያክሰዋል። እዚህ ቤት ሁሉ ማለት ምንድን ነው? ሁሉ ነው። በሰማይ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ክብር ለጌታ ይሁን። ጌታ አንተን የባረከ በሁሉ ነው። በፊልጵስዩስ መልእክት ደግሞ ራሱን ያለ ልክ ዝቅ በማድረግ ባዶ ሆነ፣ የባሪያን መልክ ይዞ ከሞትም ለመስቀል ሞት ስለኛ ራሱን አሳልፎ በመስጠት ነው የወደደን ይላል። ፊልጵስዩስ 2:6-8 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይለናል። በቆላስያስ መልእክት ደግሞ ከአጋንንት እስራት ፈቶ የመንግስቱ ዜጋ አደረገን። ቆላስያስ 1:13 ላይ እርሱ ከጨለማ ስልጣን አዳነን፣ ቤዛነትም እርሱም የኃጢአታችን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ክብር ለጌታ ይሁን። ከጨለማው ስልጣን አዳነን። በ13ኛ የመጨረሻውን ላንብብና ልጨርስ ሰዓታችን ስለሄደ። በአንደኛ ተሰሎንቄ መልእክት ላይ ደግሞ ከሚመጣው ቁጣ በማዳን ተስፋ ያልነበረንን ተስፋን በመስጠት ነው የወደደን። ከሚመጣው ቁጣ በማዳን ተስፋ ያልነበረንን ተስፋ በመስጠት ነው የወደደን። የሚመጣ የእግዚአብሔር ቁጣ አለ፣ የሚመጣ ፍርድ አለ። ከዛ ከሚመጣው ፍርድ ከሚመጣው ቁጣ ነው ያዳነን። ካዳነን በኋላ ደግሞ ተስፋን ሰጠን። ጌታ ይመስገን። በአንደኛ ተሰሎንቄ 5:9 ላይ እግዚአብሔር ለቁጣ አልመረጠንም እና ይላል። እስቲ እግዚአብሔር ወሉ
ለቁጣ አልመረጠኝም። እግዚአብሔር ለጥፋት አልመረጠኝም። እግዚአብሔር ለሲኦል አልመረጠኝም። ክብር ለጌታ ይሁን። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ። ጌታ ይመስገን። የተመረጥንበት ምክንያት በጌታ በኢየሱስ መዳንን ለማግኘት ነው። ለዚህ ነው እግዚአብሔር የመረጠን እንጂ ለቁጣ አይደለም ይላል። በዛው አንደኛ ተሰሎንቄ 4:16 ላይ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መላእክት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ ይላል። ክብር ለጌታ ይሁን። እንደገና ሌላ ጥቅስ አላምብላችሁ። ሐዋርያት 1:11 ላይ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል። ጌታ ኢየሱስ ጌታ ነው። ራእይ 1:6-7 ላይ ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ይላል። ክብር ለጌታ ይሁን። ኢየሱስ ይመጣል። ኢየሱስ ይመጣል። የወደደን ጌታ ይመጣል። የመረጠን ጌታ ይመጣል። ደሙን ያፈሰሰልን ጌታ ይመጣል። በእኛ ላይ መስዋዕትን ዋጋን የከፈለው ጌታ ይመጣል። ለምን ይመጣል? ሊወስደን። ለምን ይመጣል? ሊያከብረን፣ መዳናችንን ሊፈጽመው፣ ሊጨርሰው። ክብር ለጌታ ይሁን። ከዚህ ዓለም ሊገላግለን ይመጣል። ኢየሱስ ይመጣል። ይህ የመጽሐፍ ቅዱስ ተስፋችን ነው። መጽሐፍ ቅዱስ አንቺ አሜሪካ ትሄጃለሽ ብሎ ተስፋን አልሰጠሽም። አሜሪካ ብትሄጂም ሌላ ስቃይ እንደሆነ ያውቃል። ከአንደኛው ወደ ሌላኛው የስቃዩ አይነት ይለያያል። የምትከፍለው ዋጋ አይነት ይለያያል። የትኛው ሁኔታ ውስጥ ብትቀመጥ፣ በየትኛው ምድር በዚህ ምድር ላይ እስካለህ ድረስ የሆነ ነገር የምትከፍለው ዋጋ ነው። በመጽሐፍ ቅዱስ ግን አንድ የተቀመጠ ተስፋ አለ። ጌታ ኢየሱስ ይመጣል። አሜን። ጌታ ኢየሱስ ይመጣል። አሜን። ጌታ ኢየሱስ ይመጣል። አሜን። እኔ ብሄድ ይሻላችኋል አለ። ከዛ ደግሞ መንፈስ ቅዱስን ልክላችኋለሁ አለ። እኔ ደግሞ በዛ ሄጄ አለ ስፍራን አዘጋጅላችሁ። አሜን። ምን አዘጋጃለሁ? ስፍራ። ምን አዘጋጃለሁ? ስፍራ። ይኸው ከዛ ካለበት ጊዜ ጀምሮ እስከ ዛሬ ድረስ እየተዘጋጀ ነው። አሜን። ምን አይነት ይሆን? ክብር ለጌታ ይሁን። እግዚአብሔር እኮ አንድ ቀን ምንም ቫኪዩም በነበረበት አንድ ቀን ተነሳና ሰማይ ሆነ፣ ምድር ሆነ። ክብር ለጌታ ይሁን። እኛ ብንሄደው ማናልቀው ነገር አስባችሁታል? ክርስቶስ ከሄደበት ጊዜ ጀምሮ እስካሁን ድረስ እየተዘጋጀ ያለ ምድር በአንድ ቀን የተሰራው ይሄ ከሆነ እስከ ዛሬ የተዘጋጀው ደግሞ የተሰራው ነገር ምን ሊሆን? ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስፍራን ላዘጋጅላችሁ እሄዳለሁ። ወደ ተዘጋጀልን አዘጋጅቶ ሲጨርስ ወደ አዘጋጀልን ቦታ ሊወስደን ደግሞ እሱ ይመጣል። ክብር ለኢየሱስ ይሁን። ሰይጣን አብቅቶለታል። ሰይጣን አብቅቶለታል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እኔን እኮ ከዚህ ይልከኝ ወዴት ነው የሚልከኝ ታውቃለህ? አንተ ነህ እንጂ የምታዝነው። ጌታ ኢየሱስ ጌታ ነው። እንዲሁ እኔ ወዴት ወደ ተሻለ ቦታ እንደሄድኩ አየህ? ወዴት ወደሚያምረው ቦታ፣ ወዴት ምርጥ ወደ ነው ቦታ እንደሄድኩ አየህ? ወዴት እንዳላከኝ። ክብር ለኢየሱስ ይሁን። እንዲሁ እንዳያችሁት ሲሄድ እንዳያችሁት እንዲሁ ደግሞ ይመጣል። ራእይ ላይ እንደያዘ ያለ ዓይን ሁሉ ያየዋል። ክብር ለጌታ ይሁን። ሲመጣ ዓይን ሁሉ ያየዋል። ከዛ እንዲህ የሚል ቃል አለ፣ የወጉትም። ክብር ለኢየሱስ ይሁን። ዓይን ሁሉ ይልና የማያየው እኮ የለም፣ ሲያሰምርበት ነው። ዓይን ሁሉ ውስጥ እኮ አሉ እነኛ፣ ግን ሲያሰምርበት የወጉትም በጌታ ላይ እንደዛ ያደረጉትም እነሱም ጭምር ያዩታል።
ክብር ለጌታ ይሁን። ኢየሱስ ይመጣል። ይህ ተስፋችን ነው። ይህ የምንጠብቀው ነው። ይህ የምንመካበት ነው። ከዚህ ምንም ልባችንን የሚያስረን ነገር የለም። ከዚህ በላይ የሚያሞቀን ነገር የለም። ጌታ ኢየሱስ ጌታ ነው። ተስፋችን ኢየሱስ ይመጣል። ለሰይጣን አንድ የምንነግረው ወርዶ ምንድነው ብትሉኝ፣ ኢየሱስ ይመጣል። የወደደኝ ይመጣል። የሞተልኝ ይመጣል። ስለኔ ዋጋን የከፈለ ይመጣል። ልጁ ያደረገኝ ይመጣል። በቀኝ ያስቀመጠኝ ይመጣል። ሊወስደኝ ይመጣል። ሃሌሉያ! ሰይጣን ምን ይፈራል ብትሉኝ፣ ኢየሱስ ይመጣል የሚለው ለምን መሰለህ? ኢየሱስ መጣ ማለት እሱ ደግሞ ወደ ሊሄድ ነው። የማይፈልገው ነገር የእሱን መምጣት ነው። እሱ መጣ ማለት ጊዜው አለቀ ማለት ነው። ወደ ተዘጋጀለት የእሳት ባህር ነው የሚሄደው። ወደ ጥፋቱ ነው የሚሄደው። ክብር ለጌታ ይሁን። የማይወደው ወሬ ኢየሱስ ይመጣል ነው። እኔ ደግሞ የምወደው ወሬ ኢየሱስ ይመጣል። ለእኔ ደግሞ የሚመቸኝ ኢየሱስ ይመጣል። ራእይ ላይ እንደዚህ ይላል፣ መንፈሱና ሙሽራይቱ ና ይላሉ። ሃሌሉያ! በጠላት መንደር ብስጭት ነው ና ሲባል፣ ግን ሙሽራይቱ እንዲህ ትላለች። ማን? ቤተ ክርስቲያን እንዲህ ትላለች፣ ና። እስቲ ና በሉ፣ እስቲ ና በሉ፣ ማራናታ በሉ። ሃሌሉያ! ኢየሱስ ይመጣል። ኢየሱስ ይመጣል። ክብር ለጌታ ይሁን። የሁላችሁ እስካሁን ያስጨነቃችሁ እናንተ ይሁን ዘሮቻችሁን ይሁን ዘርማን ዘሮቻችሁን ወደ ኋላ ስትሄዱ ስንት ዘር ሁሉ ያስጨነቀው እሱን ወስዶ ሊጥለው በእሳት ባህር ሊጨምረው ይመጣል። ይመጣል። ሊቀጣው ይመጣል። ሊያስወግደው ይመጣል። ነገሩን ሊያከትም ሊደበድበው ይመጣል። ኢየሱስ ይመጣል። የምናገረው ምስራች አለ። ኢየሱስ ይመጣል። ፍጥረት ሁሉ ሊሰማው የሚገባ ምስራች አለ። ኢየሱስ ይመጣል። ክርስቲያኖች ሁሉ ሊሰሙት የሚገባው ነገር አለ። ኢየሱስ ይመጣል። ተስፋችሁ ይመጣል። ጌታችሁ ይመጣል። አምላካችሁ ይመጣል። ኢየሱስ ይመጣል። ይወስደናል።